በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ጸጋ ፍቅር አንድነት በያላችሁበት ይሁንላችሁ እያልሁ መልካሙን ሁሉ እየተመኘሁ በምድር ዙሪያ የምትገኙ ወገኖቼ እንደምን አላችሁ እንደምን ሰነበታችሁ? ልዑል አምላካችን እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እኔም ወንድሞቼ ጓደኞቼ ሁሉ አገልግሎታችንም ሁሉ እግዚአብሔር ይመስገን በጣም ሁሉ መልካም ነው፣ ደህና ነን። ዛሬ በቃና ተዋሕዶ የቀረብኩት ደግሞ አንድ ርዕሰ ጉዳይ ይዤ ነው። እንግዲህ መቼም ነገሮቻችን ሁሉ በእግዚአብሔር ቃል የተመዘኑ የተፈተሹ እንዲሆኑ ስለምንፈልግ ወደ እናንተ የምናቀርባቸው ነገሮች በሙሉ በእናንተ ሕሊናም ጭምር እንዲዳኙ እንዲመረመሩ እንፈልጋለን። ክብር ለአምላካችን ለእግዚአብሔር ይሁን። ከቃሉ ወጣ ስንል እኛንም ማለፍ እንደሌለባችሁ በይሉኝታ ተይዛችሁ ወይም ደግሞ ዝም ብላችሁ ሸፈንፈን አድርጋችሁ እንድታልፉ አንፈቅድም። ምክንያቱም ለእናንተ የታየው ለእኛ አልታየ ይሆናል፣ ለእኛ የታየው ደግሞ ለእናንተ አልታየ ይሆናል። ስለዚህ ነው መማማር መተናነጽ የሚያስፈልገን እና ዛሬ አንድ መልእክት ይዤ ወደ እናንተ መጥቻለሁ። እስቲ መልእክቱን ሰምተን እንመለስና ከዚያ በኋላ የኔን ሐሳብና ማብራሪያ ደግሞ እጨምርበታለሁ፣ ወይም ደግሞ የኔን ሐሳብና ማብራሪያ ተሰማላችሁ። እግዚአብሔር ምስክሬ ነኝ ነው የምላችሁ። እኔ ክርስቶስን በትክክል በሚገባው መጠን እንደ ኢትዮጵያ ቤተክርስቲያን የሰበከ የለም። ዓለማዊ ሌሎች ስለ ክርስቶስ አስተምረው ይሆናል፣ ክርስቶስን አስተምረው ያውቁ። ይኸው እንደሰማችሁት ነው እንግዲህ መጋቢ ሐዲስ እሸቱ ናቸው። እኒህ ሰውዬ ብዙ ጊዜ ይናገራሉ፣ በብዙ ስብሰባ ላይ ይገኛሉ፣ ህዝባዊ ስብሰባ ላይ ይገኛሉ፣ ይጋበዛሉ፣ ሰፊ ንግግር ያደርጋሉ። በጣም አስቂኝ ኮሜዲ ናቸው። በጣም ይቀልዳሉ፣ ቁም ነገርም ደግሞ ይናገራሉ፣ እንደ ሀገር ይናገራሉ፣ እንደ መምህርም ይናገራሉ። እዚህ ላይ ደግሞ የተናገሩትን ንግግር እንደሰማችሁት ነው። እኔ በትልቁ ታዝቢያቸዋለሁ። ለምንድን ነው ኦርቶዶክስ መድረክ ህዝብ ፊት ቆመው ያን ያህል የሚዋሹት? ህሊና የላቸውም እንዴ? ለምንድን ነው ህሊናቸው እንደው የማይወቅሳቸው? ለምንድን ነው ህሊናቸው የማይከሳቸው? ለምንድን ነው? እውነት በኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ ተሰብኳል? ምንድን ነው ያሉት? እንደሰማችሁት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን የሰበከ የለም። ሌሎቹ ስለ ኢየሱስ ሰብከው ይሆናል፣ ስለ ክርስቶስ ሰብከው ይሆናል፣ ክርስቶስን ግን አልሰበኩትም ነው ያሉት። ስለ ኢየሱስ ሰብከዋል። ምን ማለት ነው? ስለ ኢየሱስ መስበክና ኢየሱስን መስበክ እንግዲህ ይለያያሉ። አዎ እውነታቸውን ነው። በቃላት ደረጃ ይለያሉ። የእሳቸው ንግግር እውነት ነው አይደለም እንመዝነዋለን። ነገር ግን ምንድን ነው እሳቸው ያሉት? ብዙዎቹ ስለ ኢየሱስ ወይም ስለ ክርስቶስ ሰብከዋል፣ ተናግረዋል፣ ራሱን ክርስቶስን ግን አልሰበኩትም ነው ያሉ። ስለ ክርስቶስ መስበክ ማለት እንግዲህ በክርስቶስ ዙሪያ ያሉ ነገሮችን ክርስቶስ በዚህ ወጣ፣ በዚህ ገባ፣ ክርስቶስ ይሄን ሰበከ፣ ይሄን አደረገ፣ ይሄን ያህል መገበ ማለት ምናልባት እንግዲህ በክርስቶስ ዙሪያ ያሉ ክርስቶስ ነክ የሆኑ የክርስቶስ አገልግሎቶችን ሰብከው ሊሆን ይችላል። ራሱን ክርስቶስን ግን ማንነቱን፣ ሕይወትነቱን፣ ብርሃንነቱን፣ መንገድነቱን፣ አዳኝ ቤዛነቱን አልሰበኩም እያሉ ነው። ስለዚህ ይህን የሰበከች ማናት? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንደሷ የሰበከ የለም። ክርስቶስን ስለ ክርስቶስ ሳይሆን ራሱን ክርስቶስን እንደሷ የሰበከ የለም ነው ያሉት። እኔ ተሐድሶ ሁኜ ከወጣሁ በኋላ ስለ ቤተ ክርስቲያኒቱ ቁመናል የሚሉ ሰዎች ራሳቸውን ጭምር መጋቢ ሐዲስን በአካል አግኝቻቸው አላውቅም፣ ግን ሚዲያ ላይ ሲናገሩ ሲሰብኩ የሰማኋቸው ብዙ ነገር አለ። ተጠይቀው የመለሱት መልስ አለ። ከዚህ በፊት አንዳንዱን ተናግሬዋለሁ። ሁለት ነገሮችን ላንሳላችሁ። ሚዲያ ላይ ከተናገሩት ማንም ሰው ይስረቅ፣ ይዋሽ፣ ያመንዝር በንስሐ የሚሰራይ ነገር ነው።
በድንግል ማርያም ላይ አፉን የሚከፍት ልጋጋም ግን መታገስ አልችልም ብለዋል። መድረክ ላይ እየተናገሩት ልጋጋም እንግዲህ አታማልድም። ድንግል ማርያም የውርስ ኃጢአት አለባት፣ ድንግል ማርያም ቤዛ አትባልም የምንለው እኛ ልጋጋሞች ነን። እንደዛ ነው ያሉት እና አልታገስም ብለዋል። እንግዲህ አልታገስም ማለት ወይ ልክ ልኩን እነግረዋለሁ አሊያም ፊት ለፊት ካገኘሁት ቀንጥሼ እጥለዋለሁ ማለት ሊሆን ይችላል። በሌላ በኩል አንድ ሚዲያ ላይ ቀርበው ሲጠየቁ እንዲሁ አይኖት ቢበራ መጀመሪያ ማንን ማየት ይፈልጋሉ ሲባሉ ድንግል ማርያምን ነው ማየት የምፈልገው ብለዋል። አሁን ምስሉ ላይ ያያችሁት ንግግራቸውና ቪዲዮ ላይ ቅድም ያሳየኋችሁ ቪዲዮ ላይ የተናገሩት ንግግርና እነዚህ ሁለቱ ንግግሮቻቸው ምንና ምን ናቸው? ድንግል ማርያምን መስበክ፣ ክርስቶስን መስበክ፣ ወንጌልን መስበክ ማለት ነው እንዴ? አይኔ ቢበራ ድንግል ማርያምን ማየት ነው የምፈልገው ማለት ወንጌል መስበክ ነው እንዴ? እና እንዴት እየተምታታባቸው እንደሆነ እንድትረዱልኝ እፈልጋለሁ። እሳቸው እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን የሰበከ የለም ነው ያሉት። እኔ ሌሎች ገጠመኞችንም ልንገራችሁ። ሌሎች ገጠመኞች አሉ። በየመድረኩ ብዙ ሰዎች ብዙ ሰባኪያን የሚሰብኩት ምናልባት ራሳቸውም ሰብከውት ሊሆን ይችላል፣ አልሰማኋቸውም። ግን ከዚህ የራቀ አስተሳሰብ የላቸውም። እሳቸው ራሳቸው ከዚህ የወጣ አስተሳሰብ የላቸውም ብዬ ነው የማስበው። ምክንያቱም የወረደ ንግግር ነው እየተናገሩ ያሉት። በሐዋርያት ሥራ ምዕራፍ 3 ቁጥር 1 ጀምሮ እስከ ምናልባት እስከ 10ም ሊሆን ይችላል። ነገር ግን እስከ 6 ያለውን ላንብብላችሁ። ምዕራፍ 3 ቁጥር 1 እስከ 6 ጴጥሮስና ዮሐንስም በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበር። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው መልካም በሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከእናቱ ማኅፀን ጀምሮ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ዮሐንስ ወደ መቅደስ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ወደ እርሱ ተመልክቶ ወደ እኛ ተመልከት አለው። እርሱም አንድ ነገር ከእነርሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። የሆነው ታሪክ በጣም የታወቀ ብዙ ጊዜ የተሰበከ ስለሆነ ከዚህ በኋላ ያለውን እናንተው ትጨርሱታላችሁ። ከዚህ ላይ ግን ቤተክርስቲያኒቱ በትልቁ በየመድረኩ የወደቀችበትን ውድቀቷን ላሳያችሁ እፈልጋለሁ። ጴጥሮስና ዮሐንስ በ9 ሰዓት የአይሁድ የጸሎት ሰዓታቸው ነው። ወደ ቤተ መቅደስ ማንኛውም ልክ አሁን ኦርቶዶክስ ቤተክርስቲያን የሰርክ ጸሎት እንደሚለው ማለት ነው። የሰርክ ጸሎት ተብሎ ወደ ቤተክርስቲያን ተሄዶ የዘወትር ጸሎት ተጸልዮ ውዳሴ ማርያም ተጸልዮ ከዚያ በኋላ ነው ስብከት የሚሰበከውና ልክ እንደዚያ እንግዲህ አይሁድ የተለመደ የጸሎት ሰዓታቸው ነው። በዚያ ሰዓት ጴጥሮስና ዮሐንስ ሕዝብ እንደሚሰበሰብ ስለሚያውቁ ለአገልግሎት ወንጌል ሊመሰክሩ ሄዱ። የሄዱት ጸሎት ሊካፈሉ አይደለም። እዚህ ላይ መረዳት አለብን። ጸሎት ሊካፈሉ ሊጸልዩ ያንን የአይሁድን ስርዓት ሊፈጽሙ አይደለም። የሄዱት ሕዝብ እንደሚሰበሰብ ስለሚያውቁ ወንጌል ሊመሰክሩ ነው። ደግሞ ተሳካላቸው። በዚህ አካል ጉዳተኛ ሰውዬ ተሳካላቸው። ገና ሲገቡ ይሄ ሰውዬ ተፈወሰ፣ እየዘለለ ወደ መቅደስ ገባ። ሕዝቡ የሚጸልየውን ጸሎት ትቶ ተሰበሰበ፣ ተደነቀ፣ ተገረመ። እነ ጴጥሮስ ይሄ በእኛ ኃይልና ስልጣን የሆነ አይደለም። ለምን ወደ እኛ ትመለከታላችሁ? ለምን እኛን ታድንቃላችሁ?
እናንተ ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስም የሆነ ነው በማለት ኢየሱስ ክርስቶስን ሰበኩ። ካህናቱ በጣም ግራ ገባቸው። ይሄ ሰውዬ ከ40 ዓመት በላይ ሆኖታል። እንደዚህ አይነት አደጋ ገጥሞት ሽባ ሆኖ ከኖረ የዚህ ሰውዬ መነሳት መዝለል እንዳለ ወሬው ሁሉ ኢየሩሳሌምን ሁሉ አዳርሷል። ስለዚህ ተከሰው ሲቀርቡ ትምህርታችሁ ኢየሩሳሌምን አዳረሰ፣ በዚህ ስም እንዳትሰብኩ አዘናችሁ አልነበረምን እየተባሉ ይከሰሱ ነበር። እኔ የቤተ ክርስቲያኒቱን ችግር ልነግራችሁ የፈለግኩት 2 ነገሮች ናቸው። አንደኛ ወደ ጸሎት ሲሄዱ ወደ ቤተ መቅደስ የሚለውን ቃል ቤተ መቅደስ እንዳልተሻረ፣ ቤተ መቅደስ አሁንም ቢሆን ሕጋዊ ሆኖ እየቀጠለ እንዳለ ይኸው እነ ጴጥሮስ እነ ዮሐንስ ወደ ቤተ መቅደስ ለጸሎት እየሄዱ ማሳያ ነው ብለው ቤተ መቅደስ ያ ኦሪታዊ መቅደሱ እንዳለ እንደቀጠለ አድርገው የሚሰብኩ ሰዎች አሉ። ይህ የተሳሳተ አመለካከታቸው ነው። እነ ጴጥሮስ እነ ዮሐንስ በዚያ መንገድ አልሄዱም። ጳውሎስ ሁልጊዜ ወደ ምኩራብ ሲሄድ ለጸሎት ያንን ሰዓት ሊካፈል አይደለም። አይሁዳውያን እዚያ ይገኛሉ፣ ሰዓታቸውን ያውቃል። ስለዚህ ቃል ካለ አካፍለን ይሉታል፣ ኢየሱስን ይሰብካል። ከዚያ በኋላ ግማሽ ሰው አሳምኖ ለያይቷቸው ይወጣል። እንዲህ አይነት ተልእኮ ነበራቸው። ነገር ግን እዚህ ላይ ደግሞ ሌላው ዋናው ችግር ሁለቱ እየሄዱ ወደ ቤተ መቅደሱ ውስጥ ሲገቡ ይህ ሰውዬ እንግዲህ ቤተ ዘመዶቹ በወሰካ ባልጋ እያመጡ እዚያ ላይ ያስቀምጡታል። ከዚያ ላይ ሲለምን ይውላል። የሚወጡ የሚገቡ ሰዎች እየጣሉለት ይሄዳሉ። ጴጥሮስና ዮሐንስ አንዳች ነገር እንደሚሰጡት አሰበና ለመናቸው። ጴጥሮስና ዮሐንስ ግን ምንም አልነበራቸውም። ታዲያ ጴጥሮስ ምን አለ? ወደኛ ተመልከት አለው። አንዳች ነገር ሊሰጡኝ ነው ብሎ ሰፍ ብሎ ሲመለከት ወርቅና ብር የለኝም፣ ነገር ግን ያለኝን ይህን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነስና ተመላለስ አለው። ከዚህ የበለጠ ከወርቅ የበለጠ ከብር የበለጠ ስጦታ፣ የሚያዘልል ስጦታ፣ ሕዝብን ካህናትን አፍ ያስያዘ ስጦታ፣ ቁርጭምጭምቱ ጸናለት። ያ ተልፈስፍሶ የነበረው ሰውነቱ ጸንቶለት እጁን ይዞ አስነሳው። ጴጥሮስ እጁን የያዘው አቅም እንዲሆነው አይደለም። የሚገርማችሁ ነገር ስሙ ጨርሶ አቅም ሆኖታል። በኢየሱስ ስም ሲፈወስ፣ ኢየሱስ ሲፈውስ አልጋህን ተሸክመ ሂድ ነው የሚለው። ምንም ቁርጭምጭሚት መጽናት፣ ቀስ ብለህ አሁን ገና ትኩስ ነው ገና እንትን እንዳይልህ ምናምን ተብሎ እንደ ዶክተር ምክርና ማስጠንቀቂያ አይሰጥም። የኢየሱስ ስም ያዘልላል። እጁን የያዘው የፍቅር ሰላምታ ነው፣ የፍቅር እጅ መዘርጋት ነው። አይዞ ወንድሜ ድነሃል፣ እንኳን ደስ ያለ ለማለት ነው እንጂ ከኢየሱስ ስም በላይ ጴጥሮስ ድጋፍ ሊሰጥ ድጋፍ ሰጪ ተጨማሪ አቅም ሊሆን አይደለም። ይሄን አናስብ። ወደኛ ተመልከት። ልብ በሉ እንግዲህ ኦርቶዶክስ ወገኖቻችን እየወደቁ ያሉበት ነገር ምንድን ነው? ወደ ቅዱሳን መማለድ አለብን፣ መጸለይ አለብን። እነ ቅዱስ ጴጥሮስም እኮ ወደኛ ተመልከት ነው ያሉት። ስለዚህ ወደኛ ተመልከት ሲሉ ወደኛ ጸልዩ፣ በእኛ ስም ለምኑ፣ በእኛ አማላጅነት እንድትድኑ ማለታቸው ነው ብለው የሞተ የወረደ የሌለ ትምህርት ያስተምራሉ። ይሄ በፍጹም አይደለም። ወደኛ ተመልከት፣ ወርቅና ብር የለንም። አያችሁ፣ ወርቅና ብር የለንም፣ ወደኛ ተመልከት፣ ይህንን ያለንን ግን እንሰጥሃለን ብለው በናዝሬቱ በኢየሱስ ክርስቶስም ተነስና ተመላለስን ያሉት። ስለዚህ ወደ እነ ጴጥሮስ የተመለከተው አንዳች ስጦታ ሊቀበል ነበረ፣ ተቀበለ። እነ ጴጥሮስ ወደኛ ተመልከት ያሉት ሊሰጡት ያላቸውን ነገር ትኩረት እንዲያደርግበት ነው እንጂ በእነ ጴጥሮስ ምልጃና ልመና እንዲድን አይደለም። እነ ጴጥሮስ ያዳኑት ሁሉ በእነ ጴጥሮስ ምልጃና ጸሎት እንዲድን አይደለም። በእነ ጴጥሮስ ላይ ያደረ የእግዚአብሔር መንፈስ አለ፣ ስራ የሚሰራ ኃይል አለ። በስሜ አጋንንትን አውጡ፣
በስሜ ድውያንን ፈውሱ፣ በስሜ ሙታንን አንሱ ተብለው ይሄንን ስም ይዘው ነው እየዞሩ ያሉት እንጂ አማልዳችሁ አድኑ፣ ጸልያችሁ አድኑ፣ ሰው ሁሉ ወደ እናንተ ይመልከት የሚል መልእክት የለም። ለምን እንዋሻለን? ስለዚህ ብዙ የመድረክ ሰባኪዎች ምዕመናን ቅዱሳንን አንጠላም፣ ቅዱሳንን አንነቅፍም፣ በዚህ ክፍል ላይ እነ ጴጥሮስን መመልከት እንችላለን፣ እነ ጴጥሮስ ወደ ቤተ መቅደስ ሄዱ ነው የሚለው። ታዲያ ቤተ መቅደስ እነ ጴጥሮስ ከሄዱ እኛስ ወደ ቤተ መቅደስ የማንመጣበት ምክንያት ምንድን ነው እያሉ የሐዲስ ኪዳንን ቤተ መቅደስና የብሉይ ኪዳንን ቤተ መቅደስ መለየት የተሳናቸው፣ ማየት የተሳናቸው፣ ማስተዋል የተሳናቸው እንዲህ አይነት ስብከት ይሰብካሉ። እናንተ የሕያው እግዚአብሔር ቤተ መቅደስ ናችሁ፣ እናንተ የመንፈስ ቅዱስ ማደሪያዎች ናችሁ፣ እናንተ የእግዚአብሔር ታቦቱ ናችሁ ተብሎ የሐዲስ ኪዳን ቤተ መቅደስ ተለይቶ ተነግሮ ያኛው ተሽሯል፣ የሞት የኩነኔ አገልግሎት ነው ተብሎ ታቦቱ ከተሻረ መቅደሱ ምን ይሰራል? ምንም አይሰራም እኮ። የኩነኔ አገልግሎት ከተባለ ታቦቱ ኪዳኑ፣ መቅደሱ ምን ይሰራል? ስለዚህ የተሳሳተ አስተምህሮ ነው። ሌላው እንዳልኋችሁ እነ ጴጥሮስ ወደኛ ተመልከት ሲሉ በእኛ አማላጅነት ነው የምትድነው፣ እኛን ስትቀበል ነው ደህንነት የምታገኘው ለማለት የተናገሩት ቃል አይደለም። ስለዚህ መጋቢ ሐዲስ እኔ እዚህ ላይ ተቃውሟለኝ። ወደ እርሶ ትምህርት እመጣለሁ። እውነት ይህን የምትሰብክ ቤተ ክርስቲያን ኢየሱስን ሰበከች ነው ጴጥሮስን ነው የመዳን መንገድ አድርጋ የሰበከች? የፈውስ መንገድ አድርጋ የሰበከች ጴጥሮስን ነው ወይስ ኢየሱስን? ጴጥሮስ እኮ ወርቅና ብር የለኝም ያለኝን እሰጣለሁ ብሎ ያለውን ኢየሱስን ነው የሰጠ። ጴጥሮስ ለሚጠይቁት ለሚለምኑት ሁሉ ኢየሱስን ነው የሚሰጥ። በቃ የሰበከው የገለጠው ኢየሱስን ነው። እርስዎ መቼ ነው ኢየሱስን የሰበኩት? ቤተ ክርስቲያኒቱ መቼ ነው ኢየሱስን የሰበከችው? እንዴ ይተው እንጂ እያስተዋሉ እንዴ። አይነ ስውር እኮ ልበ ብሩህ ነው የሚባለው። አይነ ስውር ልበ ብሩህ አይምሮ ያለው ጭንቅላት ያለው ወደ ውስጡ አስተውሎ የሚያይ ሁለት ጊዜ ነገሮችን ማየት የሚችል በአይነ ልቡ ነው ያያል። ይሄኛው አይኑ ደግሞ ወደ ውስጥ ስለሚያይ ሁለት አይን ያለው በሁለት ጊዜ ማየት የሚችል ነው የሚባለው እኮ አይነ ስውር። ልበ ብሩህ ነው የሚባለው። ከእርሶ እኮ ብዙ እንጠብቅ ነበር። በእውነት ከእርሶ ብዙ እንጠብቀው ነበረ። ግን እንደዚህ አይደለም። እንዲህ አይነት የወረደ የተዋረደ ስብከት የምትሰብክ ቤተ ክርስቲያን ኢየሱስን ሰብካለች ብለው ሊመጻደቁ አይችሉም። ያሉት በነጽጌ ዘመን ነው። በነጽጌ ዘመን ስለሆነ መዋሸት አወናብዶ ማለፍ አይቻልም። እንዴ በእኔ ሲተቹ ትንሽ አያፍሩም እንዴ? አይሸማቀቁም? ወይኔ ተዋረድሁ ጉድ ሆንሁ አይሉም እንዴ? ነውር አይደለም እንዴ? ስለዚህ እባክዎት ብዬ ልለምኖት፣ መጋቢ ሐዲስ ነዎት እኮ የሐዲሱ መጋቢ። ሐዲስ ደግሞ ማለት ኢየሱስ ነው። የሐዲሱ ኪዳን ጌታ፣ የሐዲሱ ኪዳን ባለቤት ኢየሱስ ነው እና ኢየሱስን ይስበኩ። በእመቤቴ የሚመጣብኝ ማንም ልጋጋም አልታገስም ያሉ፣ በኢየሱስ የሚመጣበትን ልጋጋምስ ለምንድን ነው የማይናገሩት? ኢየሱስን ስበክ የማይሉት ለምንድን ነው? ከጉባኤ ተቀምጠው ካባዎትን ለብሰው ቁጭ ብለው ማንም ሰባኪ መድረክ ላይ ሲዘባርቅ ስርዓት ያዝ ኢየሱስን ስበክ ለምንድን ነው የማይሉት? እውነት እሷ ቤተ ክርስቲያን ኢየሱስን የምትሰብክ ከሆነ ከኢየሱስ ውጭ ሌላ የማትሰብክ ከሆነ ለምንድን ነው መድረኩን የማይቆጣጠሩት? ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያ ቀረብ ብለው ወገኖች ሰባኪዎች በሙሉ አንድ ነገር ልለምናችሁ፣ እባካችሁን የሞተልንን ቤዛ የሆነንን ኢየሱስ ክርስቶስን እንስበክ። ይቺ ቤተ ክርስቲያን መለያዋ መታወቂያዋ ኢየሱስ ይሁን። የጴጥሮስ ተከታይ ከሆን የነ ጳውሎስ ተከታይ ከሆን ሐዋርያዊት ከሆነች ይቺ ቤተ ክርስቲያን የሐዋርያትን አገልግሎት ዛሬ መድገም አለባት። ያንን ትምህርት ዛሬም እናሳይ
ለምንድን ነው የማይሉት? መጋቢ ሐዲሱ ለምንድን ነው ያንን የማይናገሩት? ይህን መልእክት ማኅበረ ቅዱሳን ሚዲያ እኮ የእርሶ ሚዲያ ነው። ወደዚያ ሚዲያ ገባ ብለው ጥሩ ጥሩ ልጆች እየተወለዱ ነው በዚያ መድረክ ላይ እስቲ በዚህ ጉዳይ ላይ እንነጋገር። ቤተ ክርስቲያናችን እየተተቸች ነው፣ እየተነቀፈች ነው። የተተቸችበት በትክክል እውነት ከሆነ እንቀበልና እናስተካክለው። በተሳሳተ መንገድ እየተቿት ከሆነ ግን መልስ እንስጥበት ብላችሁ ብትነጋገሩ ምን አለ? ሶትን የማያስተናግድ ሚዲያ የለም። ሶትን የማይቀበል ሚዲያ የለም። እንዲያው መናገር አቅቶት እመቤቴን ማየት ነው የምፈልገው፣ ኢየሱስን ማየት ነው የምፈልገው ቢሉ ምን አለ? ኢየሱስን ልናይ እንወዳለን አይደል ያሉት ፊልጶስን የግሪክ ሰዎች መጥተው ኢየሱስን ልናይ እንወዳለን። ለዕውሮች ማየትን የሰጠ፣ ለአንካሶች መቆምን የሰጠ፣ ለለምጻሞች ፈውስን መንጻትን የሰጠ፣ ለሙታን ሕይወትን የሰጠ ኢየሱስ እርሱን ማየት እንወዳለን ነው ያሉት። ስለዚህ የእርሱ ዓይን ቢበራ እኔ ኢየሱስን ማየት እወዳለሁ። በነገራችን ላይ እኮ በስጋ ዓይን የሚታይ ኢየሱስም የለም። ኢየሱስ እኮ በልብ በውስጥ ነው የሚታየው። እኔ ዛሬም ዓይኔ ተገለጠ አልታየ፣ ተገለጠ አልተገለጠ፣ በራ አልበራ ኢየሱስን ነው ማየት የምፈልገው፣ ደግሞ እሱን አይቼዋለሁኝ ብለው ቢሉ እንዴት ቤተ ክርስቲያኒቱን ያኮሯት ነበረ? እንዴት ቤተ ክርስቲያኒቱን ያስፈነድቋት ነበረ? እንዴት እኛን ያዘልሉን ነበረ? እና በእውነት እንደው ወደዚህ እውነት አለመምጣቱ እያስገረመን ነው፣ እያስገረመን ነው። እኔ አለ ኢየሱስ አንድ ጊዜ የሚያዩ እንዳያዩ የማያዩ ደግሞ እንዲያዩ ወደዚህ ዓለም መጥቻለሁ አለው። ያንን ዓይነ ስውር ካዳነው በኋላ ፈሪሳውያን ማን ነው ያዳነህ? ያ ሰው ኃጢአተኛ ነው፣ እሱን አትስማ እኛን ስማ እያሉ አስቸገሩት። እሱን አለመስማታችሁ ይሄ አንድ ነገር የሚገርም ነገር ነው እያለ በጣም ወገታቸው። እኔ ዓይኔ እንደበራ እንዳየው ይሄን አምናለሁ፣ ይሄን መካድ አልችልም አለ። አንተ ሁለንተና የታወረ በኃጢአት የተወለድህ ምናምን አሉት። ምንም ማለት አልቻለም። እሱ ሊወግሩት ጭራሽ ወሰዱት። ኢየሱስ በዚያ በኩል አልፎ ሄደና አነጋገረው። ባዳነህ ታምናለህን? ያዳነኝ አምን ዘንድ እሱ ማን ነው? የሚያናግርህ እሱ ያዳነህ ነው አለው። አምናለሁ አለው። እኔ የሚያዩ እንዳያዩ የማያዩ ደግሞ እንዲያዩ እኔ ወደዚህ ምድር መጥቻለሁ፣ ተወልጃለሁ አለው። እና ይሄ ነገር በእውነት በእናንተ ሲፈጸም ከባድ ነገር ነው፣ በጣም ያስደነግጣል። ስለዚህ እንዲህ አይነት ሰባኪዎች አሉ። ምናልባት እርስዎም ይሄንን ስብከት እየሰበኩት ይሆናልና እባካችሁ ከዚህ አይነት የተሳሳተ አስተምሮ ሰው ከኢየሱስ ጴጥሮስ እኮ ኢየሱስን ሰበከ። ከዚህ ላይ ወደኛ ተመልከት ብሎ ጴጥሮስ እኮ ነገሩን አልዘጋም። ያለኝን እሰጥሃለሁ፣ ያለኝ ኢየሱስ ነው። ኧረ ኢየሱስ ይኑረን። ኦርቶዶክስ ቤተክርስቲያን እባክሽ ኢየሱስ ይኑርሽ። የምትሰጪው የምታከፋፍዩ ኢየሱስ ይኑርሽ። በየመድረኩ በየአውደ ምሕረቱ የምትሰብኪው ኢየሱስ ይኑርሽ። ያለኝ ይሄ ነው የምትዩ ኢየሱስ ይኑርሽ። ሊቃውንቶች፣ ምሁራኑ እባካችሁ ኢየሱስ ይኑራችሁ። ሌላ ምንም የለንም፣ ያለን ኢየሱስ ነው ሀብታችን የምትሉት የማያልቅ ሀብት ኢየሱስ ይኑራችሁ። እንዴ አያፍሩም እንዴ? እንደ ኦርቶዶክስ የሰበከ የለም ይላሉ እንዴ? እንዴ ጉድ እያየን እየሰማን እንዴት ሽምጥጥ አድርጎ መካድ ነው? ሌላ በጣም የሚያሳፈር ነገር ልንገርዎት። በሐዋርያት ሥራ ምዕራፍ 27 ቁጥር 23 ላይ ራሷ ቤተ ክርስቲያኒቱ ሰባኪዎች የሞቱበት፣ እኔን ተሰብስበው መጥተው የሞገቱበት፣ የተከራከሩበት ጳውሎስ የተናገረውን ንግግር ነው። መላእክት ይመለካሉ፣ መላእክትን ማምለክ እንችላለን ያሉ ሰባኪዎች
ጽጌ 66 መጽሐፍ ቅዱስ ነው የሚያምነው አይደል? በቃ በ66ቱ እናሸንፈዋለን ብለው በቡድን የመጡበት ጥቅስ ይዘው መጡ። ጥቅሱን ላንብብላችሁ። ሳይበሉም ብዙ ቀን ከቆዩ በኋላ ያን ጊዜ ጳውሎስ በመካከላቸው ቆሞ እንዲህ አለ። እናንተ ሰዎች ሆይ ሰምታችሁኝ በሆነ ኖሮ ከቀርጤስ እንዳትነሱ ይህንም ጥፋትና ጉዳት እንዳታገኙ ይገባችሁ ነበር። አሁን አይዟችሁ ብዬ እመክራችኋለሁ። ይህ መርከብ እንጂ ከእናንተ አንድ ነፍስ እንኳ አይጠፋምና። ልብ በሉ እንግዲህ ቀጥሎ ያለውን ቃል የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ በዚህ ሌሊት በአጠገቤ ቆሞ ነበርና እርሱም ጳውሎስ ሆይ አትፍራ፣ በቄሳር ፊት ልትቆም ይገባሃል። እነሆም እግዚአብሔር ከአንተ ጋር የሚሄዱትን ሁሉ ሰጥቶሃል አለኝ። አያችሁ ቃሏ የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ። ስለዚህ የማመልከው የእግዚአብሔር መልአክ ብሏል ጳውሎስ። ጳውሎስ መልአክን ያመልክ ነበረ። የእግዚአብሔርን መልአክ ያመልክ ነበረ። ማምለክ ማለት እኮ በእግዚአብሔር ምትክ በእግዚአብሔር ቦታ ማስገባት ማለት ነው። ምንም ይሁን ድንጋይ የሚሆን ዛፍ የሚሆን ሰው የሚሆን ማንም ይሁን መልአክም ይሁን ነቢይም ይሁን በእግዚአብሔር ልክ እንደ አምላክ አድርጎ መቀበል ማምለክ። ማምለክ የሚለው ቃል ራሱ አምለከ አመለከ ከሚለው ግስ የወጣ ነው። አምለከ አመለከ። መለከ ገዛ ነው። መላኪ ገዢ፣ መለኮት ግዛት። ስለዚህ አምለከ አመለከ የማመልከው የምገዛለት የእግዚአብሔር መልአክ አምላኬ የሚለው የእግዚአብሔር መልአክ። ይህም ብለው እኮ የተከራከሩ እነዚህ ልጆች እንግዲህ ከሊቃውንቶቻቸውም ጭምር ሰምተው ተጨማሪ መረጃዎችን አሰባስበው አጠናክረው ነው ትክክል ነው ተብለው እኔ ሊከራከሩና ሊሞግቱ ነው የመጡት። ምን አለ? የእርሱ የመሆንና ደግሞ የማመልከው የእግዚአብሔር መልአክ ሲል አሁን አያችሁ፣ ነገሮቹን በጥንቃቄ ካልተረዳናቸው የእግዚአብሔር መልአክ ሲል የሚመለክ መልአክ ነው የሚመስለው። የማመልከው እግዚአብሔር ለማለት ነው። የማመልከው እግዚአብሔር መልአኩን ልኮ እንዲህ አለኝ አናገረኝ ለማለት። ተላኪው መልአክ ነው፣ ግን ማን ነው የላከው? የጳውሎስ አምላክ ነው የላከው። የማመልከው የእግዚአብሔር መልአክ። የማመልከው ልብ በሉ እንግዲህ ንግግር የማመልከው የእግዚአብሔር መልአክ። የማመልከው የሰማይ አምላክ። የማመልከው የፍጥረት ሁሉ አምላክ። የማመልከው የእግዚአብሔር መልአክ ሲል ተመላኪው እግዚአብሔር መሆኑን አሁን ጳውሎስ መልአክ ሊያመልክ እንዴ? ጳውሎስ እኮ ስለ መላእክት የተናገረው በብዙ ቦታ አለ። ከነገርኳችሁ ወንጌል ይልቅ ሌላ ወንጌል የሚሰብክ እኛ ብንሆን ከሰማይ መልአክም እንኳን ቢሆን በማለት እኮ መላእክትንም እንኳን ቢሆን የስህተት አስተማሪዎች ሆነው ከመጡ የተረገሙ ይሁኑ ነው ያላቸው። የተረገሙ ይሁኑ ነው ያላቸው። የስህተት አስተማሪ መልአክ ከመጣ ጳውሎስ ለመላእክት ያለው አመለካከት ስፍራ አለው፣ ቦታ አለው፣ ልክ አለው። ፍጡራን ናቸው፣ ሊስቱ ይችላሉ። የወደቁ መላእክት አሉ ከመካከላቸው። አሁንም ቢሆን ከዚህ በኋላም ቢሆን እኛ የምናውቀው አንድ ጊዜ ያኔ የወደቁ መላእክት እንዳሉ ነው። ከዚያ በኋላ ግን በተደጋጋሚ ይውደቁ አይውደቁ የምናውቀው የለም። ከዚህ በኋላም እንኳን የሚወድቁ መላእክት ይኑሩ አይኑሩ አናውቅም። ምንም ማስረጃ የለንም። አይ ከዚህ በኋላ እንኳን ውድቀት የለም ብለን ልንከራከር አንችልም። ያኔ ከወደቁ ሌላ ጊዜ ደግሞ ሌሎች የማይወድቁበት ምክንያት አይኖርም።
ግን አሉ ብለንም አንከራከርም፣ የሉም ብለንም አንከራከርም። መላእክት ናቸው፣ ፍጡራን ናቸው። ሊስቱ ይችላሉ፣ ሊወድቁ ይችላሉ። በየትኛውም ጊዜ ሊወድቁ ይችላሉ። ሲወድቁ ደግሞ ንስሐ የላቸው፣ ቤዛ የላቸው። ስለ መላእክት ይሄን ያህል ነው ማወቅ ያለብን። የሚመለኩ መላእክት የሉ። ዮሐንስ ይሰግድለት እንዳታደርገው ተጠንቀቅ ነው ያለ። አንዳንዶቹ በዚህ ጉዳይ ላይ ሊዋሹ ሞክረዋል። አይ ስለ ክህነቱ ነው። ምን አይነት ክህነት ነው ያለው ዮሐንስ? እንደ አሮን፣ እንደ መልከጼዴቅ፣ እንደ ክርስቶስ ምን አይነት ክህነት ነው ያለው ዮሐንስ? መልአኩ ለክብረ ክህነት ነው እንደዛ ያለው? እንዳንተና ካንተ ጋርም እንዳሉት ነው ያለው። እግዚአብሔርን ከሚያመልኩ ጋር እንዳንተ ባሪያ ነኝ ያለው። ካንተ ጋር አንተማ ሊሆን አይችልም፣ አንተ እኮ ካህን አላለው ያለው። እንዳንተ እና ካንተ ጋር እንዳሉት እንደ ወንድሞችህ እኔም አብሬ ባሪያ ነኝ። ስለዚህ መልአኩ እንደኔ ባሪያ ነው፣ እንደኔ እንደ ጽጌም ባሪያ ነው፣ አገልጋይ ነው። ስለዚህ እኔ ልሰግድለት አይገባም፣ እሱም ለፍጡር ሊሰግድ አይችልም። ስለዚህ ዮሐንስ እንዳታደርገው ተጠንቀቅ ሲባል ለክብረ ክህነት ሳይሆን መልአኩ ስግደት እንደማይገባውና እጅግ ወንጀል ድፍረት እንደሆነ ስለሚያውቅ እና እዚህ ላይ የምናየው ጳውሎስ የእርሱ የመሆንና የማመልከው የእግዚአብሔር መልአክ ሲል መልአክት አምላኪ አይደለም ጳውሎስ። እግዚአብሔርን ነው የሚያመልክ። የእግዚአብሔር መልአክ ግን መጥቶ አነጋግሮታል። እና መጋቢ ሐዲስ እሸቱ እንደ ኦርቶዶክስ ቤተክርስቲያን ክርስቶስን የሰበከ የለም። የትኛውን ክርስቶስን የሰበከች? ዝም ብሎ የመላምት ክርስቶስ፣ ወንጌሉ ያልገለጠው ክርስቶስ፣ ራሷ ብቻ የፈጠረችው ክርስቶስ ከሆነ አዎ ልክ ነው፣ እሱን እየሰበከች ነው። ቤዛነት የሌለው፣ አዳኝነት የሌለው፣ ሞተ፣ አስታረቀ፣ አማለደ፣ ሊቀ ካህናት ነው ስንል የምታኮርፍበት ክርስቶስ መጽሐፍ ቅዱስ የሚለው ክርስቶስ የላትም። እሷ የፈጠረችው ራሷ የሳለችው ክርስቶስ አለ። መጽሐፍ ቅዱስ በራሷ የበረዘችው የራሷ የሆነ መጽሐፍ ቅዱስ አላት። የግሪኩን እንኳን የማትቀበል እንግዲህ የነ ጳውሎስን ካልተቀበለች ልዩ ወንጌል ፎርጅድ ወንጌል ነው ያላት ማለት ነው። እነ ጳውሎስ ወደ ልዩ ወንጌል እንዴት ጭልጥ ብላችሁ ሄዳችሁ ብሎ የዘለፈበት የገላትያ መልእክት የወደቁበት ልዩ ወንጌል አለ። ቤተክርስቲያኒቱ በዚያ መንገድ ሄዳ የወደቀችው እና መጋቢ ሐዲስ ያንን ይዘው ከሆነ እኛን እየሞገቱ ያሉት ተሳስተዋል። ክርስቶስን አልሰበኩም፣ ስለ ክርስቶስ ሰብከው የሆነ አይደለም። ስለ ክርስቶስም እውነት ነው ይሰበካል፣ ምንም ጥርጥር የለውም። ስለ ክርስቶስ መስበክ ወሳኝ አስፈላጊ ነው። ክርስቶስ ማን ነው ለሚሉን ሁሉ በክርስቶስ ዙሪያ ያሉትን ነገሮች፣ የነቢያትን ትንቢት፣ የሐዋርያትን ትምህርት እንሰብካለን። ኢየሱስ ማን ነው ስንባል ደግሞ ቤዛ፣ አዳኝ፣ የእግዚአብሔር አብ ልጅ እንደሆነ ደግሞ አስረግጠን እንናገራለን። ስለዚህ ክርስቶስን አልሰበኩትም አይበሉ። እናንተ የጋረዳችሁትን፣ እናንተ የሸፈናችሁትን ክርስቶስን ግልጥልጥ አድርገን የምንሰብክ እኛ ነን። እና እባክዎት እንዲህ አይነት የወረደች ቤተክርስቲያን ይዘው ክርስቶስን ሰብካለች አይበሉ። እንዴ ጳውሎስ ያለውን ማለት ያቃተዎት እርስዎ መጋቢ ሐዲስ እኮ ነዎት። መጋቢ ሐዲስ ለምሳሌ መጋቢ ሐዲስ ማለት እኮ ዕብራውያን 7:25 ወይክላድኅኖቶሙ ለዝሩፍ እንግዲህ ግዕዝ ነው። እርስዎ መጋቢ ሐዲስ የተባሉት የግዕዙን አንድምታ ተርጉመው አብራርተው የተማሩ ሰው ስለሆኑ ነው። ግዕዝ ማነብልዎት፣ አማርኛ ባነብልዎት እሱ ደግሞ የሰንበት ተማሪ ሊሉኝ ነው። ያነበብሁልዎት ቤተክርስቲያኒቱ 1400 ዓመት ከፍሬምናጦስ ጀምራ እስካሁን ድረስ እየሰበከችው እያነበበችው ቤተ መቅደስ አስቀምጠው ያለችው መጽሐፍ ነው። ግን ይሄ መጽሐፍ ወደ ህዝቡ ደርሶ የህዝቡ ህይወት ግን አልሆነም። እናንተ ብቻ አንድም እያላችሁ የተማራችሁት እዚሁ አስቀምጣችሁት ይዛችሁት የቀበራችሁት ትምህርት ነው። ምንድነው ዕብራውያን 7:25 የሚለው? ወይክላድኅኖቶሙ ለዝሩፉ ለለ ይቀርቡ ሀበ እግዚአብሔር እንተ መንገሌሁ
እስመ ለግሙራ ሕያው ውእቱ ወይተነብሎሙ ወይክላድኖቶሙ ለዘልፉ ለለ ይቀርቡ ሀበ እግዚአብሔር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይችላል። እስመ ለግሙራ ሕያው ውእቱ ወይተነብሎሙ ለዘላለም ሕያው ስለሆነ ፈጽሞ ሕያው ስለሆነ ነው። እስመ ለግሙራ የሚለው ቃል ፈጽሞ ሕያው ስለሆነ ስለ እነርሱ ይማልድላቸዋል። አያችሁ፣ ይሄንን ነው የሚለው መጽሐፉ። ወይክላድኖቶሙ ለዝሉፉ ለለ ይቀርቡ ሀበ እግዚአብሔር እንተ መንገሌሁ እስመ ለግሙራ ሕያው ውእቱ ወይተነብሎሙ በእርሱ በኩል ወደ እግዚአብሔር የሚቀርቡትን ፈጽሞ ሊያድናቸው ይችላል። ስለ እነርሱም ለዝሉፉ የሚለው ቃል ዘወትር ማለት ነው። ስለ እነርሱም ዘወትር ይማልድላቸዋል። ተሳስተሃል ካሉኝ ፊት ለፊት እንገናኝና ያስረዱኝ። ሮሜ ብዙ ጊዜ እየተጣመመ የሚሰበክ ቤተክርስቲያኒቱን እንድትሞት የሚያደርጉ አገልጋዮች የሚጫወቱበት የተሳሳተ ትርጉም ደግሞ አለ። እስቲ ጳውሎስ ራሱ ምን አለው? ራሷ ቤተክርስቲያኒቱ ከፍሬምናጦስ ጀምራ ግዕዝን ከተቀበለችበት ግዕዝ ሐዲስ ኪዳንን ከተቀበለችበት ጊዜ ጀምሮ የምትለውን ደግሞ እስቲ እንስማ። ሮሜ 8:34 ለእመለሊሁ ያጸድቅ መኑ ዘይኮንን ክርስቶስ ኢየሱስ ሞተ ወተንሳ እምውታን ወሃሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። የሚያጸድቅ ማን ነው? የሚኮንስ ማን ነው? ክርስቶስ ኢየሱስ ሞተ ወተንሳ እምውታን፣ ኢየሱስ ክርስቶስ ሞተ ከሙታንም ተነሳ። ወሃሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ፣ በእግዚአብሔር ቀኝ አለ ስለኛም ይከራከራል። መከራከር እንግዲህ ነገሩ ያልተቋጨ ያላለቀ ገና በስራ ላይ ያለ ነው የሚያሳየው። ወይትዋቀስ በእንቲአነ ይትዋቀስ ገና ድርጊታዊ ቀጣይነት ያለው ነው። ወተዋቀሰ በእንቲአነ ስለኛ ተከራከረ ብሎ ቢል ተጠናቀቀ፣ አበቃ፣ ተቋጭቷል፣ ተዘግቷል፣ ፋይሉ ወደ መዝገብ ቤት ተመልሷል ማለት እንችል ነበር። አሁን ግን እንደዛ አይደለም። ወይትዋቀስ በእንቲአነ ስለኛ ይከራከራል፣ ወይም ደግሞ በግልጽ አማርኛ ስለኛ ይማልዳል። ስለኛ የሚማልደው ክርስቶስ ኢየሱስ ነው። ይሄንን ራሷ ቤተክርስቲያኒቱ በራሷ ሊቃውንት ተርጉማ በመጽሐፍ ቅዱስ ማይበር እንዲታተም ያደረገችው ነው። ሌላም 66ቱ ግዕዝ አለኝ። የትኛውም ግዕዝ ያንብቡት የሚናገረው ይሄንን ነው። ስለዚህ መጋቢ ሐዲስ እንደ መጋቢ ሐዲስነቱ እውነቱን ይናገሩ፣ ስለ እውነት ይሟገቱ፣ ለእውነት ይቆሙ እና ክርስቶስን የሰበከ እንደ ኦርቶዶክስ የለም። ክርስቶስን የገደለ እንደ ኦርቶዶክስ የለም። ክርስቶስን የቀበረ የደበቀ እንደ ኦርቶዶክስ የለም። እናንተ አይሁድ ድውይ እየፈወሰ ሙት እያስነሳ ቢያስቸግራቸው መስቀሉን ቀበሩት እና ወደ 300 ዓመት ያህል መስቀሉ የቆሻሻ ማጠራቀሚያ ሆኖ ትልቅ ተራራ ሆኖ ነበር አይደል የምትሉት? እና እሌኒ ንግስት በጢስ ተመርታ ቁፋሮ ጀምራ አስገኘችው፣ መስቀሉ ወጣ አይደል የምትሉት? እናንተ የቀበራችሁትን ኢየሱስን ልክ እንደ መስቀሉ የቆሻሻ መጣያ የምናምንቴ መከመሪያ ያደረጋችሁትን ኢየሱስን ቤዛነቱን እኛ ከተቀበረበት እንገልጠዋለን፣ እናወጣዋለን። እኔ የምለው ዛሬ ስለተቀበረ፣ ስለተቆፈረ፣ ስለተገኘ፣ ስለምናምን መስቀል ከማውራት ይልቅ ስለተሰቀለው ጌታ፣ ቤዛ ስለሆነው ጌታ አብ ስለላከው አብ መድኃኒት አድርጎ ስለሾመው፣ አብ ሊቀ ካህናት አድርጎ ማስተስሪያ አድርጎ ስላቆመው፣ አብ የዘላለም ቤዛ አድርጎ በፊቱ ስለሚያየው፣ ስለዚህ ሕያው መስዋዕት አብ ዓለምን የዋጀበት ዲያብሎስን ያሳፈረበት የዲያብሎስን መንግስት ያሳፈረበት ኢየሱስ እንዲሰበክ እንፈልጋለን።
ከቀበራችሁበት አውጡት። በገድልና በድርሳን ድቡሽት የተዳፈነው ኢየሱስ ይውጣ። ለመስቀሉ አትጨነቁ። ሐዋርያት ባልተጨነቁበት ነገር፣ ሐዋርያት ባልሮጡበት ነገር፣ ሐዋርያት ባልሰበኩት ነገር አትጨነቁ። ጊዜ አታጥፉ። ሐዋርያት የሰበኩትን ስበኩ። ሐዋርያት የገለጡትን ግለጡ። አኮኑ ከላይናክሙ ከመ ይትመሃሩ በስሙ ለኢየሱስ። በኢየሱስ ስም እንዳታስተምሩ ከልክለናችሁ አልነበረምን? ወናሁ መላእክምዋ ትምህርተክሙ ኩላ ኢየሩሳሌም። ትምህርታችሁ ኢየሩሳሌምን ሁሉ ሞላች። አያችሁ፣ የሐዋርያት አገልግሎት እንደዚያ እየተሰቃዩ በጲላጦስ ሸንጎ ሲቆሙ፣ በካህናቱ ሸንጎ ሲቆሙ፣ ማንም መከራ ሲያበላቸው፣ ሲያሰቃያቸው፣ በወጡበት በገቡበት ሲያስጨንቋቸው፣ ያ ሁሉ ሆኖ እስር ቤት ገብተው እየዘመሩ ኢየሱስን ይሰብኩ ነበር። ዛሬ ነፃነት ያላት እንደፈለገች መስበክ የምትችል መድረኩ ሁሉ የእሷ የሆነላት ቤተክርስቲያን እንዴት ኢየሱስን ቀብራ ዝም ትላለች? እና እባካችሁን ስዕል ተቀደደ ብላችሁ የሆነ ነገር ተዘቀዘቀ ብላችሁ አትደንፉ፣ አትጩሁ። ግድ የላችሁ። ማንም ሰው የፈለገውን የመሰለውን ያድርግ። እናንተ ግን በፍቅር ኢየሱስን ስበኩትና እስቲ የፍቅር ኢየሱስ አሳዩን። እስቲ የእውነት ኢየሱስ አሳዩን። ስበኩት ኢየሱስን። አሁን የማርያም ስዕል ተቀደደ አልተቀደደ እንደው ድብድብ ለመግባት ፈልጋችሁ ካልሆነ በስተቀር ምን የምታተርፉት ነገር አለ? እኔ በገንዘብ ገዝቼ አንድ ነገር እኮ ብቀድ ምንም የሚያገባችሁ ነገር የለም። በገንዘብ የገዛሁትን ነገር ብቀደው ምን አገባችሁ? ምን አገባችሁ? ያንተን እምነት አልነካሁብህም። የኔን እምነት ነው እያሳየሁ ያለሁት። እኔ በዚህ ነገር ላይ እምነት የለኝም፣ እንዲህ ነበርኩ፣ አሁን ይሄን ነገር አልፈልገውም ብዬ ተው፣ ቀደልኩት፣ ጣልኩት። እንዴ የማመልከው ዛፍ ካለ ከጊዜ በኋላ ዛፉ እንደማይጠቅመኝ አውቄ ቆርጬ ብጥለው ምን አገባችሁ እናንተ? ታቦት አመልክ ነበረ፣ ታቦት አይጠቅምም ብዬ ታቦቱን ከቤት አውጥቼ ብጥለው ምን አገባችሁ እናንተ? ስለዚህ ቤተ መቅደስ አልገባሁባችሁም። እዚያ ከእናንተ የምትፈልጉት ቦታ ውስጥ አልመጣሁባችሁም። በቤቴ ያለውን ነገር ግን ማድረግ እንደፈለግኩ ማድረግ መብቴ ነው። ሳመልከው ዝም ያላችሁኝ፣ ስቀደው ግን ልታኮርፉ አይገባችሁም። ሳመልከው ስሰግድለት፣ ሳጥንለት አረ ነውር ነው ያላላችሁኝ፣ እውነቱ ገብቶኝ በክርስቶስ ሁኜ ስቀደው ልታኮርፉ አይገባችሁም። እኔ ይቀደድ እያልኩ አይደለም። መቅደዱ ጥሩ ነው እንኳን ተደረገ ሆነ እያልኳችሁ አይደለም። በመሆኑ ግን አታኩርፉ። ሩጫችሁ ይሄ ሊሆን አይገባም። የስዕል ጠበቃ፣ የስዕል አገልጋይ፣ የስዕል መልእክተኛ ልትሆኑ አይገባም። ሰው ነው የሰራው፣ በሰው እጅ የተሰራ ነው፣ የሰው እጅ የሰራ ውጤት ነው፣ ነጋዴ ነው ያመረተው። ምን አለው? ከዚህ ውስጥ ውጡ። በቃ ይሄን ስትተውት እኮ ሰው ሁሉ ያንን መቅደድ ያቆማል። የማይቀደድ ኢየሱስ፣ የማይጣል ኢየሱስ፣ ሕይወት የሆነ ኢየሱስ፣ ቤዛ የሆነ ኢየሱስ አለ። እሱን ግለጡት፣ እሱን ስበኩት። የቤተ ክርስቲያኒቱ ተልእኮ ይሄ ሊሆን ይገባል ነው ምለው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። መልእክቴ ይሄ ነው። እንግዲህ እነ መጋቢ ሐዲስ በተቻለ መጠን ይሄንን እውነት እንድትገልጡትና እንደው ከዚህ የወረደ ነገር ነፃ እንድትወጡ ነው የማስተላልፈው መልእክት። ይሄንን ኢየሱስ ስትሰብኩ እኛም ከጎናችሁ ሆነን አጋሽ ሆነን ግድ የላችሁም። እንደው ምንጣፍ አንጣፊ፣ ወንበር አዘጋጅ፣ ድምፅ ማጉያ አዘጋጅ፣ ተላላኪ አገልጋይ እንሆንላችኋለን። ኢየሱስ ይሰበክ፣ እኛ ዝም እንላለን፣ እናንተን እንሰማለን። እግዚአብሔር ይባርካችሁ ወገኖች፣ ተባረኩልኝ። ይህ መልእክት ለሁሉ እንዲዳረስ ደግሞ እባካችሁን ሼር፣ ኮፒ ሊንክ አድርጉ። ተባረኩ።